ስሞትና ከየት ማህበር እንደሆነ ይገልጹልኝ። እሺ ስለተጋበዝኩ አመሰግናለሁ። 10 አለቃ ፍሬው ግዛቸው የዝግጁ የቤቶች ማህበር ሰብሳቢ ነኝ። በዛሬው ዕለት የዕጣ ማውጣት ስነ ስርዓት ላይ ተገኝታችሁ ነበርና እንዴት ነበር የዕጣ ማውጣት ስነ ስርዓቱ? እጅግ በጣም በጉጉት ስንጠብቀው የነበረ ነው። በጣም ለበርካታ ጊዜያት ይሄ ማህበር ተመስርቶ የቆየ ነው። በመሃሉ በተፈጠረው የሰላም መደፍረስ ቆሞ የቆየ ቢሆንም 2012 13 ነው የተመሰረተኛ ማህበር። አብዛኛውን እኔ ነኝ ሰብሳቢው። ግንባር ያሉና በክብር የተመለሱ ወታደሮች ናቸው የኛ ማህበር እና ያው እንደማንኛውም ማህበር መስፈርቱን አሟልተን ያው ካሳ መክፈልም ስለሚገባን ካሳ ከፍለን ይሄንን ቀን በጣም በጉጉት ስጠብቀው ነበር። አሁን ላይ ያለውን ጫና ተቋቁሞ መንግስትም በጣም ጣልቃ ገብቶ የጸጥታ ኃይሉም መስዋዕት ከፍሎ ለዚህ ቀን አድርሶን ፍትሃዊ በሆነ መልኩ ያው የዕጣ አወጣት ስነ ስርዓቱ ተካሂዷል። በዚህ ላይ ደግሞ እጅግ በጣም የማህበሩ እንደኛ የተደራጁና ቤት ፈላጊዎችን ብቻም ሳይሆን አመራሩንም የመዘጋጃም ሁሉም ተቋማት ማመሰግነው በዕጣ አወጣት ስነ ስርዓቱ ላይ የጸጥታ ኃይልና ከመከላከያ በክብር የተመለሱትን ቅድሚያ መስጠት እንደዚሁም የተወሰኑ 2 ወይም 3 ግለሰቦች ደግሞ አካል ጉዳተኛ የሆኑትን ከዕጣ ሳያስገባ ቅድሚያ በመስጠት መርጠው እንዲያነሱ አድርጎ ተባብሮ እጅግ በጣም በተግባባ መልኩ የዕጣ ማውጣት ስነ ስርዓቱ ተካሂዷል። በጣም ደስ ብሎኛል። እኔ ደግሞ እንደውም በጣም ደስተኛ ነኝ። እሱ በክብር አገሮችን ሲያገለግሉ ነበርና ዛሬ ደግሞ የቤት መስሪያ ቦታ አውጥተዋልና የነበረበት ችግርስ ምን ያህል ያቀለልዎታል? እውነት ለመናገር ከሆነ ያው እድሜም እንግዲህ ወደ 46 47 ዓመቴ ነው። ለ11 ዓመት ነው መከላከያ ላይ ሳገለግል ኖር የመጣሁት። ቢያንስ በኔ በውስጤ ወደ 6 ቤተሰብ እመራለሁ። በክራይ ቤት ነው ያለሁት እስካሁን ድረስ። በወቅቱ ቀደም ሲል ከዚያ እንደተመለስኩኝ ያው በነበረኝ ውስን አቅም ለመደራጀትና ካሳ ለመክፈል አቅም ስለሌለኝ ያው ቤተሰብም ጫና ስለነበረብኝ እንደምንም ብዬ አሁን ላይ ለዚህ እድል በቅቼ እኔስ መቼም ችግር የለውም ልጆቼ ዛሬ ቤት ባለቤት ሆነው ከቤት ክራይ ወጥቼ ደግሞ እንደው እንደ አቅሜ አቆንፍሬ እንደው ዶርማንም ቢሆን ሰርቼ ልጆቼ ነው ሆይ ብዬ እኔ በሞት አይቆጨኝም እውነት ለመናገር። ወጪዎትንስ ምን ያህል ይቀንሳል? አዎ በጣም ነው የሚቀንሰው። ይሄ ብቻ አይደለም፣ ከወጪው በላይ በስነ ልቦና ልጆቼ ተጎድተዋል። ሁሉ ጊዜ በክራይ ቤት ነው ያለነው። በዚያ ላይ ደግሞ ያው በዚህ እድሜ እኔ ጓደኞች እኔ ትግል ላይ ያለሁ አይደለም ቤት በጣም ብዙ ሀብት ንብረት አፍርተዋል እና እኔ ጋር ምንም ነገር የለም ነበረ። እግዚአብሔር ይመስገን ደግሞ ያው ተመትቼ ቆስዬ የመጣሁ ቢሆንም በጥበቃ ስራ ላይ የምተዳደረው በጣም ዝቅተኛ ኑሮ ነው የምኖረው። ያው ባለቤቴ አንዳንድ ጠላ ሻይ ማድረግ ነው እንትን የምትል ያንን ሁሉ አልፈን እንዲሁ የራሳችን ቤት ኑሮን የበለጠ ደግሞ ቤተሰቦች አይምሯቸው ጭምር ይታደሳል የሚል ነው ያለኝ። እንደው በቀጣይ እስኪ ያላሉ ማህበር አባላት ምን ይጠብቃሉ? ምክንያቱም አሁን ላይ ይሄ እድል አይገኝም። አሁን አብዛኛውን ጊዜ ከኛ ይጠበቃል ብዬ የማስበው እኔ አሁን በእድሜም ብዙ ያገኘው ተሞክሯል። በትንሽ ሳንቲም የሚሸጣል እንደምንም ተቸጋግሮ ይሄንን ቤት እንዲው ለትውልድ ቢያስተላልፍ ራሱ ገንብቶ ችግሩን ቢወጣበት ምናልባት ነገ ዋስትና ነው ይሄ ቦታ እና እንደምንም ተጨካክኖ ይሄንን ቤት እንዲው እንደምንም ብሎ ቤቱን ሰርቶ ሳይሸጠው መሰረተ ልማት የሚሟላውን ነገር ከማህበሩ ጋር ሟልቶ ቤት ኑሮት እንዲኖር አንዱ መሰረታዊ ፍላጎት መጠለያ ነውና ሁሉም ሰው የቤት ባለቤት እንዲሆን ነው ምኞቴ። ከኛ የሚጠበቀው ያው የሚቀሩ መሰረተ ልማቶችን በመሟላት ገንብተን በቤቱ ላይ እንድንኖር ነው እና የሚሸጡ ሰዎችም እንዲው ወደዚያ ባይገፋፉ ለለት ችግር ባይንበረከኩ የሚል ነው ያለኝ። መሪ ማዘጋጃ ቤቱ በተለይ በዘንድሮ በተለይ ውስጥ ለውስጥ ለነበረ ሽንሽኑ ያለው ሙያተኞች 3 ናቸው። በሙያተኛ ደረጃ እጅግ በጣም ለፍተው ነው እንትን ያሉት ያስተናገዱን። ምናልባት ወደ 3 ወር አካባቢ ካሳከፈልን በኋላ ቢዘገይም ዛሬ በገልጻ ላይ እንዳየነው ስራው ውስብስብ ነበር እና ከመሪ መዘጋጃ ቤቱ አሁንም ቢሆን ፈጠን ብሎ ያው በተለይ ካርታውን ሳይት ፕላኑን ሰጥቶ ወደ ስራው እንድንገባ ተሎ ብሎ ወደ ሳይት ፕላኑ እንዲገባልን አሁንም ጫናዎች ሊኖሩበት ይችላሉ። ፈጠን ብሎ በቦታው እንዲያስረክበና ወደ ግንባታችን እንድንገባ ነው። አይ እኔ በመጨረሻ ላይ ማስተላለፍ የምፈልገው ይሄንን ቀን ለዚህ የደረስን እውነት ለመናገር ከሆነ ከኛ ተረክበው በየምሽጉ ያሉ የጸጥታ አካላት በእነሱ ላይ ነው እዚህ የደረስንና እኔ በጣም አሁንም እነሱን እግዚአብሔር አምላክ ያቆይልን፣ ሀገራችንን ሰላም ያድርግልን። ይሄ ቤት ቢሰራም ብንረከበውም ሰላም ከሌለ ዋጋ የለውም እና በቤታችን የምንኖረው ሰላም ሲኖር ነውና እግዚአብሔር አምላክ ሰላሙን ያምጣልን ነው የምለው። እሺ አመሰግናለሁ።